ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያን ኤርትራውያን በሙሉ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ የኛን የዩቲዩብ ቻናል ዜናዎችና መረጃዎችን ለምትከታተሉ በሙሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ ስደተኞችን ተኩሱና ምቱ የትራምፕ ስውሩ የኢሚግሬሽን ፖሊሲ ነው። በስም ብቻ የቀረችው አሜሪካ ለስደተኞች ትንሿ ደቡብ አፍሪካ ሆናለች። ኢትዮጵያውያን ኤርትራውያን ተጠንቀቁ፣ ሰው በጠራራ ፀሐይ በአሜሪካ እየተገደለ ነው። በአሜሪካ ዋሽንግተን ዲሲ ኦቨርሊፍትና የመሳሰሉት የታክሲ ስራዎች ታሪክ ሆነው ሊቀሩ ነው። በብዙ የደሃ ጉረሮ ላይ የቆመ አዲስ ህግ ወጥቷል። የነዚህንና የሌሎችን የአሜሪካ የኢሚግሬሽን የማህበራዊና የፖለቲካዊ ዜናዎች በቀጥታ ከኢትዮቨርቴክስ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ መከታተል እንደምትችሉ ከወዲሁ እያሳወቁ አሁን ወደ ዝርዝር መረጃዎቹ አልፌያለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ በዓለም ዙሪያ ለሚገኙ ዜጎች ሁሉ የሰብአዊ ጥበቃ በማድረግ የምትታወቀው አሜሪካ ለተራቡ ለተጠሙ ፈጥና በመድረስ የምትታወቀው ለተሰደዱና ለተቸገሩ ሁሉ በማስጠለልና በማስጠጋት የምትታወቀው አሜሪካ አሁን ግን እንደ ጊዜውና እንደ ዘመኑ እየከፋች ነው። በታሪክ በሳይንስና በትምህርት ቤት የምናውቃት አሜሪካ አሁን ተቀይራለች። ስደተኞቹን ተኩሱና ምቷቸው፣ ግደሏቸው የትራምፕ ስውሩ የኢሚግሬሽን ፖሊሲ ነው። በስም ብቻ የቀረችው አሜሪካ ለስደተኞች ትንሿ ደቡብ አፍሪካ ሆናለች። ትውልደ ኢትዮጵያውያን ኤርትራውያን በሙሉ ከዚህ አስቸጋሪ መቅሰፍት ራሳችሁን ጠብቁ። ነገሩ እንዲህ ነው። በአሜሪካ የኢሚግሬሽንና ጉምሩክ አስከባሪ አይሲኢ የሚባሉ ጌስታፖ ፖሊሶች በሜይን ግዛት ገና ሩጦ ያልጠገበውን የ26 ዓመቱን የኮሎምቢያን ስደተኛ ዜጋ ዮሐን ሴባስቲያንን ተኩሰው ገለውታል። ከጥቂት ቀናት በፊት ደግሞ የ52 ዓመቱ የሜክሲኮ ዜጋ ሎሬንዞ ሳልጋዶ አራውጆን ለ35 ዓመታት በአሜሪካ የኖረ ቤተሰብ ያለውና በግንባታ ስራ ላይ የተሰማራ እንዲሁ በአይሲኢ ፖሊሶች በተመሳሳይ ሁኔታ ተገሏል። ሁለቱም ስደተኞች ምንም አይነት የወንጀል ሪከርድ የሌለባቸውና ከሀገር እንዲባረሩ እንኳን ያልተፈረደባቸው የአይሲኢ ፖሊሶች ታርጌት ያልነበሩ ናቸው። We are getting new details this morning about the young man shot and killed by ICE in Maine. He has been identified as 26-year-old Joan Sebastian Guerrero. According to a neighbor, he was a young father who worked hard to provide for his family. Now, the events surrounding the shooting, they are unclear this morning. Very unclear. A doorbell camera captured part of the gunfire. Oh, is that a car? So after the shots were fired, presumably, video showed Guerrero's car going around in circles as officers tried to stop it. Another video showed officers pulling his body out of the car. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንዳያችሁትና እንደተመለከታችሁት ፕሬዝዳንት ትራምፕ የመለመላቸው ጨካኝ ጌስታፖ የአይሲኢ ፖሊሶች የ26 ዓመቱን ወጣት የኮሎምቢያ ተወላጅ የሆነውን ገና ሩጦ ያልጠገበውን ብዙ ህልም ያለውን እንዲህ ባጭር አስቀርተውታል። 3 ጊዜ አከታትለው ተኩሰው ከመቱት በኋላ መኪናዋ በራሷ ጊዜ እየተንሸራተተች ስትሽከረከር ተመልክታቸዋታል። የአይሲኢ ፖሊሶችም በፍጥነት ወደ መኪናዋ ተጠጉና መኪናዋን ለማስቆም ሲሞክሩ እያየናቸው ነው። ግለሰቡ መኪና ውስጥ መሞቱን ሲያውቁም እንግዲህ በር ከፍተው ከመኪና ውስጥ አወረዱት። ምናልባትም በእነሱ እጅ መሞቱን ካረጋገጡ በኋላ መሆኑ ነው። ይሄንን ነው እንግዲህ የአይሲኢ ፖሊሶች በአሜሪካ ምድር እያደረጉ የሚገኙት። ይህ የመጀመሪያቸው አይደለም። ከሳምንት በፊት ከቀናት በፊት ማለት ይቻላል በተመሳሳይ ሁኔታ ምንም አይነት የወንጀል ሪከርድ የሌለበትን ግንበኛ የአሜሪካ
ዜጋ የሆነ ነገር ግን በስደት ወደ አሜሪካን ሀገር የመጣ ማለት ነው። እሱንም ተኩሰው ሲገሉት ተመልክተናል። እነዚህ ሁለቱ ባይሲ ፖሊሶች በቅርቡ ህይወታቸውን ያጡ ስደተኞች ምንም አይነት የወንጀል ሪከርድ የለባቸውም። ከሀገር እንዲባረሩም ታርጌትም አልተደረጉም። እንዲሁ በመልክ ብቻ አይተው ትውልድ አሜሪካውያን ያልሆኑትን ስለሚለዩአቸው ነው የአይሲ ፖሊሶች እየተኮሱ መግደል የጀመሩት። Yeah, that's right, John. And what we do know is that another family and another community has been left reeling today after another deadly ICE shooting, one that comes only 2 weeks after a similar incident in Texas that claimed the life of a Mexican man. And what we know is that neighbors have identified the victim as 26-year-old Joan Sebastian Guerrero, a young husband and father from Colombia who, according to immigrants' rights groups here in Maine, was authorized to work in the United States. He had authorization to be in the country. Now, what we have heard from authorities, from Senator Angus King, is that Guerrero was not the target of the warrant that the ICE agents were trying to execute. And according to witnesses, what they have told us is that around 7 a.m. Guerrero was leaving his home. He was on his way to work, was in his car when he was stopped by these ICE agents. After that, the situation really gets confusing, murky. We don't know what happened, what escalated this situation. ይህን ጉዳይ የሚመለከተው የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሰጠው ገለጻ እጅግ በጣም አሳፋሪና ስደተኞችን የናቀና ያዋረደ በውሸት የተሞላ ነበር። እንዲህ ሲል ነው የተናገረው። ጉዳዩ የተፈጠረው አለ የአይሲ ወኪሎች ከሀገር እንዲወጣ ትዕዛዝ የተላለፈበትን ግለሰብ ለመያዝ ክትትል እያደረጉ በነበረበት ወቅት ወኪሎቹ ተሽከርካሪውን ለማቆም ሲሞክሩ ተሽከርካሪው ለማምለጥ መሞከሩን አይተዋል። እንዲሁም እነሱን ሊገጫቸው አስቦ ነበር፣ ታጥቆ ነበር፣ በህብረተሰቡ ላይም ጉዳት ሊያደርስ ነበር። ይሄን ያዩ የአይሲ ፖሊሶች ተኩስ በመክፈት ነበር ግለሰቡ ላይ እርምጃ የወሰዱት ሲል ሹፈት የተሞላበት ንግግር አድርገዋል። ይሁን እንጂ እውነታው ሲጣራ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሙሉ በሙሉ ሀፍረቱን ተኮናንቦ ተመልሷል። ይህ ግለሰብ ምንም አይነት የወንጀል ሪከርድ የሌለበት፣ ያልታጠቀ፣ ምንም በህብረተሰቡ ላይ ጉዳት የማያደርስ፣ ሰርቶ የሚያድር የ26 ዓመት ታዳጊ ወጣት የሆነና ከአሜሪካ እንዲባረር እንኳን ታርጌት ያልተደረገና ምንም አይነት የጽሁፍ ሪከርድ ወይም የጽሁፍ መመሪያና ትዕዛዝ ያልደረሰው ንጹህ ግለሰብ በሌሎች አይጥ በበላ ዳዋ ተመታ እንደተባለ እንዲሁ በንጽህና የሞተ ግለሰብ እንደሆነ ነው መረጃዎቹ ከዳር ዳር እየወጡ የሚገኙት። እንግዲህ በአሜሪካ እየሆነ ያለው ነገር ይሄ ነው። አሜሪካ እንደ ጊዜውና እንደ ዘመኑ ከፍታለች። ብዙዎች አሜሪካ ለመግባት አሜሪካ ለመኖር ይጓጓሉ። የማይፈነቀሉት ድንጋይም አልነበረም። አሜሪካን እንደ ገነት ይቆጥሯት ነበር። አሜሪካ ሰብአዊ መብት የሚጠበቅባት ዲሞክራሲ የተንሰራፋበት ሀገር ናት። ሰላም እናገኛለን ብለው ያስቡ ነበር። በጦርነት ቀጠና የሚገኙ በርካታ የዓለም ዜጎች ወደ አሜሪካ በመግባት ሰላም የምናገኝ ይመስላቸው ነበር። አሁን ግን አሜሪካ እንደ ጊዜውና እንደ ዘመኑ ከፍታለች። ትውልደ ኢትዮጵያን ኤርትራውያን በሙሉ ከነዚህ ጌስታፖ ጨካኝ ቀሳፊ የአይሲ ፖሊሶች ራሳችሁን ጠብቁ። የአይሲ ፖሊሶች እናንተን ለማስቆም ወይም ሌሎችን እንኳን ለማስቆም ሲሞክሩ ስትመለከቱ በፍጥነት መኪናችሁን አቁማችሁ የሚሆነውን ነገር ሁሉ ተመልከቱ። በጭራሽ በፍጥነት እነሱን ጥሳችሁ ለማምለጥ እንዳትሞክሩ። በቀጥታ ወደ እናንተ ነው የሚተኩሱባችሁ። አሜሪካ ተቀይራለች። አሜሪካ ተበላሽታለች። ድሮ እንደምታውቋት አይደለችም። አሁን የሰብአዊ መብት ጥሰቱ በተለይ ስደተኞችን መግደሉ፣ ማባረሩ፣ ማሰሩ፣ ማዋከቡ ቀጥሏል። ወደ ቀጣዩ ዜናና መረጃ አልፈናል። በአሜሪካ ዋሽንግተን ዲሲ ኡበር፣ ሊፍት እና የመሳሰሉ የታክሲ ስራዎች ታሪክ ሆነው ሊቀሩ ነው። በብዙ የድሃ ጉረሮ ላይ የቆመ አዲስ ህግ ወጥቷል።
የዋሽንግተን ዲሲ ካውንስል በከተማዋ ያለ አሽከርካሪ የሚሰሩ የሮቦት ታክሲ አገልግሎቶችን ህጋዊ ለማድረግ በቀረበው ረቂቅ አዋጅ ላይ የመጀመሪያውን ታሪካዊ ህዝባዊ ውይይት አካሂዷል። ይህ አዋጅ በከተማዋ የትራንስፖርት ዘርፍ ላይ ትልቅ ለውጥ እንደሚያመጣ ቢጠበቅም በኦቨር ሊፍትና በመሳሰሉት በሌሎች የትራንስፖርት ዘርፍ ላይ ሰራተኞች በከፍተኛ ስጋት ላይ እንዲወድቁ የሚያደርግ ነው ተብሏል። የዚህ አዋጅ ዋና ዋና ነጥቦችና ጉዳዩ እንደሚከተለው ይቀርባል። የአዋጁ ዋና ይዘት እንዲህ ነው። የሰው አልባ ታክሲዎች አገልግሎት እውቅና ነው። አዋጁ አውቶኖሚየስ ቪሂክል ዲፕሎይመንት አውቶራይዜሽን አመንድመንት አክት ኦፍ 2026 የዲሲ የትራንስፖርት ወይም ዲዲኦቲ ያለ አሽከርካሪ ለሚሰሩ የትራንስፖርት አገልግሎቶች ፍቃድ እንዲሰጥ ስልጣን ሰጥቷል። የተሽከርካሪ ማይል ታክስ ሁኔታው እንዲህ ነው። የሮቦት ታክሲ ኦፕሬተሮች ለእያንዳንዱ የተጓዙበት ማይል $0.15 ታክስ እንዲከፍሉ ይገደዳሉ። ከዚህ የሚሰበሰበው ገቢ ግማሹ ለህዝብ ትራንስፖርት፣ ሌላኛው ግማሹ ገንዘብ ደግሞ ስራቸውን ላጡና ለተፈናቀሉ ወይም በዚህ ሰበብ ስራቸውን ሊያጡ ለሚችሉ አሽከርካሪዎች ለትምህርትና ለስራ ስልጠና እንዲውል ታቅዷል ነው የተባለው። አስቡት፣ ኡበር እንዲሁም ሊፍትና የመሳሰሉትን ስራዎች በመስራት ብዙ ገቢ የሚያገኙ ትውልደ ኢትዮጵያውያን ኤርትራውያን ብሎም በዓለም ዙሪያ ያሉ ዜጎች ከዚች $0.15 ግብር ተሰብስቦ ለነሱ ትምህርትና ስልጠና ይሆናል ነው የሚለው። ይህ ሹፈትና ቅዠት የተሞላበት ፖሊሲ መሆኑ አያጠራጥርም። እነዚህ የሮቦት ሹፌሮች ደግሞ ቢያንስ $5 ሚሊዮን የኃላፊነት ኢንሹራንስ እንዲኖራቸውና ስለደረሱ አደጋዎች በዝርዝርና በፍጥነት ሪፖርት እንዲያደርጉ ግዴታ ይጣልባቸዋል ተብሏል። እነዚህ የሮቦት አሽከርካሪዎች ደህንነታቸው እንኳን በቅጡ ያልተረጋገጠ ነው። በቴክኒክ ችግርና ብልሽት ምክንያት ሰው ሊገጩ እንደሚችሉ ምንም የሚያጠራጥር አይደለም። የጫኗቸውን ሰዎችም ገደል እንደሚከቷቸው አያጠራጥርም። እውነት እነዚህን አምኖ የሚሳፈርስ ይኖራል ወይ? እነዚህን አምኖ ብዙ ማይል ርቀት የሚሄድስ ይኖራል ወይ? ብቻ በህይወቱ የፈረደ ካልሆነ በእነዚህ ሰው አልባ ሮቦት ታክሲዎች ተሳፍሮ መጓዝ የሚፈልግ አይኖርም ነው እየተባለ የሚገኘው። ይህን ቴክኖሎጂ ባመረተው ድርጅትና በኦቨር መካከል ክርክር ተደርጓል። የኩባንያው ባለቤት ለዊም ባለቤቱነቱም አገልግሎቱ አሁን ያለውን የትራንስፖርት ስርዓት የሚያሻሽል እንጂ የሌሎች የንግድ ሞዴሎችን የሚከለክል እንዳልሆነ ይከራከራል። የኦቨር ታክሲዎች ማህበር አቋም ደግሞ ኦቨር አዋጁን በጽኑ ይቃወመዋል። ኩባንያው አዋጁ ለዊም የሞኖፖሊ መብት የሚሰጥና በሺዎች የሚቆጠሩ አሽከርካሪዎችን ከስራ የሚያፈናቅል ነው ሲል ይወቅሳል፣ ይከራከራል። እውነት ነው፣ ትክክል ነው። ለአንድ ባለሀብትና ቱጃር ተብሎ በሺህ የሚቆጠሩ ኡበርና ሊፍት እየሰሩ ቤተሰቦቻቸውን ራሳቸውን የሚመግቡ ሰዎችና ግለሰቦች ከስራ መፈናቀል የለባቸውም። ቴክኖሎጂ አንዳንዴ ሲመጣ የብዙዎችን ጉረሮ የሚዘጋ ይሆናል። ኤአይ በመጣ ማግስት ነው በአሜሪካ በሚሊዮን የሚቆጠሩ ዜጎች ከስራቸው የተፈናቀሉት። አሁንም ይሄኛው እየሆነ ያለውና እያደረገ ያለው እሱን ነው። ይህ ቴክኖሎጂ ባመረተው ድርጅትና በኦቨር መካከል አሁንም ክርክሩ ቀጥሏል። የኦቨር አቋምም በጭራሽ ይህ የሰው አልባ የሊፍት የሚሰጥና ኦቨር የሚሰራ የታክሲ አገልግሎት በጭራሽ ወደ ስራ አይገባም፣ በሰው የሚዘወሩ የኦቨርና የሊፍት አገልግሎቶች ይቀጥላሉ ሲል እየተከራከረ ይገኛል። ይህን ልናግዘው ይገባል። በውይይቱ ላይ የተገኙ የሰራተኞች ማህበር ደግሞ እንዲህ ሲሉ ይናገራሉ። ይህ ቴክኖሎጂ ያለ በቂ ጥንቃቄ ከገባ በሺዎች የሚቆጠሩ ሰዎችን ከስራ እንደሚያፈናቅልና የኑሮ ሁኔታዎችን እንደሚጎዳ የአሜሪካ መንግስት ከወዲሁ ቀድሞ ይሰብበት ብለዋል። እንደ ግሪድ ዋይዝ ባሉ መረጃዎች ላይ በመመስረት ሮቦት ታክሲዎች ባሉባቸው ከተሞች የአሽከርካሪዎች ገቢ በከፍተኛ ሁኔታ ቀንሷል፣ ኑሯቸውም ምስቅልቅሉ ወጥቷል ነው ያሉት። ይህ የማይቀር ሀቅ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን፣ ከአሜሪካ ኑሮ፣ ከአሜሪካ ማህበራዊና ፖለቲካዊ ዜናዎች ጋር ተያይዞ ያቀረብንላችሁ ዜናዎችና መረጃዎች በዚሁ ተጠናቀዋል። በሌሎች ተመሳሳይ ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ
ሰላም፣ ፍቅር፣ አንድነት፣ እድገት፣ ብልጽግና የሚመኝላችሁ ኢትዮ ቨርቴክስ ነው። የዩቲዩብ ቻናሉ አዲሳችሁ ከሆነ ግን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እንዲሁም ሰብሰብ ብላችሁ ሻይ ቡና ስትሉ የቤተሰብ ወግ ስታወጉም ጭምር ኢትዮ ቨርቴክስ የሚባል ስለ ኢሚግሬሽን፣ ስለ አሜሪካ ኢኮኖሚና ማህበራዊ ዘገባዎች የሚያቀርብ የዩቲዩብ ቻናል አለና ኑ ሰብስክራይብ እናድርገው በሉ። ሞባይል ስልካችሁን አሁኑኑ አውጡና ዩቲዩብ ላይ ኢትዮ ቨርቴክስ ብላችሁ ሰርች በማድረግ እኛን ታገኙናላችሁ። ሰብስክራይብ አድርጉን። ለመለየት እንዲያመቻችሁ በአሁኑ ወቅት 71000 ሰብስክራይበር ገብተናል።